ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም ቆንጆ ቀላል ስራውም ቀላል አጠቃቀሙም ቀላል በጣም የሚመች ስለዚህ የፊት ለፊት ፀጉራችሁ በጣም የሳሳባችሁ ከፊትና ከኋላ አጭርና ረዥም የሆነባችሁ ፀጉራችሁ እንዲበዛላችሁ የምትፈልጉ እንዲበዛላችሁ እንዲያድግላችሁ የምትፈልጉ ይሄ ከልጅ እስከ አዋቂ ይሆናል ከአንድ አመት ጀምሮ ይሆናል። ተቀብታችሁ አትታጠቡትም እንደምታዩት እንግዲህ እንደሚቀቡት ነው። ቆዳችሁን ተቀብታችሁ ቅባታችሁን ተቀብታችሁ ይሄን ከተቀባችሁ በኋላ ማለት ነው። ከዛ ሹርባም ከተሰራችሁ ሹርባ ኤኒ ፋሽን መሰራት ትችላላችሁ። ምንም ያን ያክል ሽታው የሚያስቸግር አይደለም። እንደዛ ስታደርጉ ነው ፀጉራችሁ በጣም ለውጥ የሚመጣው ማለት ነው። ስለዚህ ይሄን ቆንጆ እጅግ በጣም ተመራጭ የሆነ የማሳደጊያ ምርጥ ውህድ የውሃ ነው። እሱን ደግሞ እንዴት እንሰራለን እንደሚከተለው ታዩታላችሁ። እስከመጨረሻው ቪዲዮን ተከታተሉት። እጅግ በጣም አጭር ነው ለእናንተ እንዲገባችሁ አድርጌ ቪዲዮ ረጅም ቢሆንም ግን እኔ አሳጥሬ ወደ 8 ደቂቃ ነው እንትን ያልኩት። እዚህ ጋር ሮዝመሪ እርጥቡንም ማድረግ ትችላላችሁ ለማለት ነው እንትን ያሳየኋችሁ። ስለዚህ 2 ማንኪያ ሩዝ ታደርጋላችሁ። ማንኛውም ሩዝ ያላችሁ ይሆናል። 2 ማንኪያ ሮዝመሪ ደረቅ ሮዝመሪ ነው የተጠቀምኩት። እርጥቡም ይሆናል ደረቁም እርጥቡም አንድ ነው ጥቅሙ። ትንሽ ቅርንፉድ ግማሽ የሾርባ ማንኪያ ቅርንፉድ ማለት ነው። እንደውም ግማሽ ሩብ ብትሉት ይሻላል። በተንተን ስላለ ነው እንጂ ትንሽ ነው። 2 ማንኪያ ሩዝ 2 ማንኪያ ሮዝመሪ እርጥቡንም ገምታችሁ ማድረግ ትችላላችሁ ማለት ነው። ቅርንፉድ ትንሽ ከዛ ውሃ ነው የምናደርገው። ብዙም አታብዙት ወፈር እንዲል ጠንከር እንዲልልን ከቀጠነ ይሳሳል ጥቅሙም ይሳሳል። ስለዚህ አጭር ወፈር ያለ ማለቴ አጠር ያለ ውሃው ሳይበዛ ቆንጆ የማሳደጊያ ውህድ ውሃ እንድንሰራ አጠር አድርኩት። እዚህ ጋር አጥቤ ነው 2-3 ጊዜ ነው ያጠብኩት። አታሹትም ለቅለቅ ነው አፈሩን ከላይ ያለውን አፈር ለማስለቀቅ ንጹህ መሆን አለበት። ምን ጊዜም ቢሆን ስትሰሩ ንጹህ መሆን አለበት። ንጹህ ካልሆነ እንደውም ፎሮፎር ያሳክከናል ምናምን ሌላ ነገር ነው የሚያመጣብን። ስለዚህ የምንሰራው ሁሉም ነገር በንጽህና መሆን አለበት። አንድ ያው መታጠብ እንዳለበት ነው አንድ ጊዜ ያሳየኋችሁ እንጂ 2-3 ጊዜ ነው ያጠብኩት። ስለዚህ ካጠብኩ በኋላ መጥኛ እንደ ብርጭቆ ውሃ አድርጌ ጣድኩት ስቶቭ ላይ በምታዩት መልኩ ከ10 እስከ 15 ደቂቃ አበሰልኩት። በምታዩት መልኩ ማለት ነው። ከዛ በቃ እዩት ውፍር ብሏል። ሩዝም ስላለው ቅርንፉዳችንም አለው ውፍር ብሏል። እጅግ በጣም ሀሪፍ ነው። በተለይ ለልጆች የልጆች ፀጉር እንደውም ማለት ነው በቃ ቶቶሎ አይደለም የምናበጥራቸው ቶቶሎ ነው የሚፈርሰው ምናምን በየቀኑም ልንጎለጉናቸው እንችላለን። ስለዚህ መጀመሪያ ይሄን ቆዳቸውን ቅብት ታደርጉና ከዛ ቅባት አድርጋችሁ ማሳጅ ወሳኝ ነው። ይሄን ተቀብታችሁ ማሳጅ ካላደረጋችሁ ተውት። እኔ የምላችሁ ተውት እሺ። ለምን ረጭታችሁ ዝም ብላችሁ ትውት ካደረጋችሁት ምንም ለውጥ አያመጣም። ማሳጅ በራሱ የደም ዝውውሩን ያፋጥናል። ስለዚህ ማሳጅ ያለምንም ነገር የፀጉር ማሳጅ በራሱ ለፀጉር እድገት ወሳኝ ስለሆነ ስለዚህ ደግሞ ፕላስ ደግሞ ይሄንን ጨምራችሁ ተቀብታችሁ ቅባትም ሆነ እንደዚህ አይነት ነገሮችን ውህዶችን ተቀብታችሁ ማሳጅ ስታደርጉት ደግሞ ሞር በጣም እጅግ በጣም ሀሪፍ ነው። ስለዚህ እንደዛ ያደርጋችሁ እኔ እናንተንም ቢሆን በተለይ ቤት ምትሉ እውነት አሪፍ ነው። በጣም ፀጉራችሁን ተንከባከቡ። ፀጉራችሁ ብዙ ጥቁር በቃ ወፍራም ዛላ ወፍራም ነው የሚሆነው። የፊት ለፊት ፀጉራችሁ ለሳሳባችሁ አንድ እህቴ ጠይቃኛለች። 2-3-4 ጠይቃችሁኛል። ብቻ በተለያዩ ቪዲዮዎች ላይ እየገባችሁ እንደዚህ ብትሰሪልን ምናምን ብላችሁኛል። ባላችሁት መሰረት ያው የጠየቃችሁኝ ታውቁታላችሁ የጻፋችሁት። ስለዚህ ሰርቻለሁ። እጅግ በጣም አሪፍ ነው ይሰራል። ዛሬ የሰራችሁት ይሄ አሁን ከ10 ደቂቃ በኋላ ካበሰልኩት በኋላ አውጥቼው በቃ እኔ አሳድሬዋለሁ ከድኜ አሳደርኩት። ይሄ በበነገታው ነው ማለት ነው።
ከዛ ከዛ እንደዚህ እናጠለዋለን። ጨርቅ ምናምን አያስፈልግም። በማጥለያ እንደዚህ ማጥለል ይቻላል። ከዛ እንደዚህ አጥለን የምናስቀምጥበትን እቃ አጣጥበን እናዘጋጃለን ማለት ነው። እኔ ያው አጣጥቤ አስቀምጫለሁ። ሌላ ነበረው እሱን ጨርሼ አጣጥቤ አስቀምጫለሁ ማለት ነው። እዩት እንዴት አባቱ እንደሚያምር ሩዙ ስላለ ትንሽ ወፈር አድርጎታልና አጠር አድርጉት እምላችሁ እንደዚህ ቆንጆ እንዲሆን ውጤቱን ቶሎ እንድናይ እና በቃ ጠንካራ እንዲሆን ነው። ገባችሁ? ስስ እንደ ውሃ ኖርማል እንደ ውሃ እንዳይሆን ለዛ ነው አሳጥሩት፣ ብዙ ውሃ አታድርጉበት ያልኳችሁ። ስለዚህ ቆዳችን ደግሞ ስለሆነ ያን ያክል ዋናው ቆዳችን ስለሆነ ነው ብዙም ማናበዛው። ስለዚህ እንደዚህ ቆንጆ ሆኗል። ኦይልም ቅባት እንደዚህ ላይ ጨምራችሁ ማቀላቀል ትችላላችሁ። እኔ ግን አላደረኩም፣ ኖርማል ነው። ስለዚህ እዚህ ጋር እናንቆረቁራለን። ይሄንን አሁን ለ15 ቀን መጠቀም እችላለሁ። የምትችሉ ሰዎች በየቀኑ በተለይ አጫጭር ፀጉር ያላችሁ ፊት ለፊቱን በተለይ በየቀኑ ተጠቀሙት። በየቀኑ እየረጫችሁ ማሳጅ እያረጋችሁ ከዛ በኋላ ቅባታችሁን ቅብት እያረጋችሁ መተው። ፊት ለፊት እንዳለ ሙሉ ፀጉራችሁን ደግሞ የምትጠቀሙ ከሆነ ብትችሉ በየቀኑ ባትችሉ ደግሞ በየ2 ቀኑ ተጠቀሙት። አትታጠቡት። ከዛ መታጠቢያችሁ ቀን ሲደርስ ደግሞ የሆነ ማስክ ተቀብታችሁ የፀጉር ትሪትመንት ተቀብታችሁ መታጠብ። ከዛ እንደገና ይሄ ካላለቀ ይሄንኑ መቀጠል እንደዛው ማለት ነው። ከዛ እንደገና ከ15 ቀን በላይ አታቆዩት። ከዛ በኋላ ደግሞ ሌላ እንደ አዲስ ይሄንኑ መስራት። ቢያንስ ለወር ለ2 ወር ተጠቀሙት። ከዛ ሹር በጣም ትልቅ ውጤት እንደምታገኙ እርግጠኛ ነኝ። እጅግ በጣም የፀጉር መርገፍን ያስቆማል። በጣም ፈጣን የፀጉር እድገት ያሳያችኋል። ፀጉራችሁ እየረገፈ ከሆነ ፀጉራችሁ መርገፉን ያቆማል፣ በጣም ይስተካከላል። ስለዚህ ከኋላ አጭር ከፊት ረጅም ምናምን የሚሆን ከሆነ የተለያየ ፀጉር ካላችሁ እሱን ያስተካክልላችኋል። ከምታምኑት በላይ ግን ፀጉራችሁን ያበዛላችኋል 100%። ስለዚህ እንደምታያቸው ነው እንግዲህ በጣም ነው እነሱ የሚጠቀሙት። እጅግ በጣም አሁን እቺ አትታጠበውም፣ አለቀ። እንደዚህ ተጠቅማ ፀጉሯን እንደዚህ ትዊስት ትሰራዋለች። በቃ እንደዚህ እስከ 7 ቀን እንደዚህ ነው የምትቀጥለው። እንደዛ ነው። ስለዚህ እንደተረዳችሁኝ ተስፋ አደርጋለሁ። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ፣ አከብራችኋለሁ። ቻው